በት ሁሉም ነገር ሁሉም ፒስፉል መንገዶችን ተከትለን እዚህ ደርሰናል። ከዚህ በኋላ እንቢ ብሏል፣ ፍንጭ አላሳየም ብሏል። ከአሁን ባለፈው ደጋግሞ አሁን ዛሬም ሬት አድርጎ ድባቅ መተዋለን መቃበሸኘዋለን ብሏል። እና ለዚህ ነው ትዲፍ እንደቆረጠ ያውቃሉ። ብልጽግና በሁሉም አካባቢ ዲፕሎይመንት እያደረገ ነው። የአሰፋ ቸኮል ሰራዊት ትላንት ስብሰባ አድርጎ ሲሄድ ከትላንት ወዲያ ተመታሉ። ወደ ወሎ አካባቢ የተወሰኑ ምን ያህል አጃቢ እንደሞተበት አይታወቅም። ግን ግዙፍ ሰራዊት እንደ ኮንቮይ ሲሄድ የፋኖ ኃይሎች መንገድ ላይ ጠብቀው ጥቃት ፈጽሞበታል ተብሏል። እንግዲህ ሰውየው ተርፏል፣ አሰፋ ቸኮል ተርፏል። አጠገቡ የነበሩ ሰዎች ግን በአብይ አህመድ ቋንቋ ምን በለውና መስዋዕትነት ከፍሏል። ኤኒዌይ ግን በህይወት የሉም። ኦፒዲዮ አሁን የሰማነው እንደ አዲስ አበባ የሚያደርገው የምክክር ኮሚሽን የሚባለው ሀገራዊ ምክክር የሚባለው ተጋሩ ባንዳዎችን አሰባስበው አሉ። ለጠቅላላ እውቀት ይጠቅማል ብዬ አይደለም። ለጠቅላላ እውቀት ግን ሰውየው ምን ያህል ነቀዝ መሆኑ ምንም ማይረባ ተራ እንደሆነ የምታዩት የአማራ ተወካዮችን አታስቀይሟቸው ይላሉ። የአማራ ተወካዮችን የጠየቋችሁ እሺ ያላችሁ አስገቡት። ይሄ እኮ ለወደፊቱ ሀገር እየገነባው ነው የሚል ሰው እኮ ነው ማለት ህገ መንግስት አረቃለሁ በዛ መሰረት ደግሞ የኢትዮጵያ የብዙ ዓመታት ችግር እየፈታው ነው ብሎ የሚያስብ ከአማራ ክልል የሚመጡ አታስቀይሟቸው። ይሄ ምን ማለት ነው? ዘመነ ካሴ የአማራ ህዝብ ይሄን ካደርግላል እሺ ይሄን አደርግላል እሺ ካለ ዘመነ ካሴ ታዲያ ምን የሚያታግል ነገር አለ? አማራ ሲታገለት የነበረው እኮ በአቋራጭ አብያችን እኮ ህግ በቃ ሁሉም የአማራ ጥያቄ እኮ መለሰልን። ባንዲራ ይቀየርልን፣ አዎ ይቀየር፣ ይሄን ይደረጋል፣ አታስቀይሞ አድርጉለት ይላሉ። ምንድነው እንግዲህ ጽምዶ አንደኛ ማፍረሻ ጽምዶ ለማፍረስ አንደኛው ቶሎ ብዬ ይሄ የምክክር ኮሚሽኑን እንትን አድርጌ ሀገራዊ ምክክሩን ጽምዶ ማፍረስ ነው። የአማራ ትግል በቃ ይኸው አማራ ጥያቄ የለህም ብዬ ቢያንስ እንኳን አስመራና መቀሌ ያለውን ብቻ እንድዋጋ ያደርገኛል። እዚህ አጠገቤ አፍንጫ የሰራ ያለውን እንኳን አፉን አዘጋዋለሁ ብሎ ያስባል። ለምሳሌ ቋንቋ የሚባል አሁን ሁሉም ነገር ሁሉም ስንሰማ ነው ህወሓት ያመጣቸው ችግሮች ናቸው እኔ እየቀረፍኩኝ ያለሁት ነው የሚለው ብልጽግና። የ27 ዓመት ህወሓት የተከላቸው ችግሮች ናቸው። የብሔር የሚባል የቋንቋ የሚባል ባህል የሚባል ክልል የሚባል ባንዲራ የሚባል ይሄ እነዚህ የህወሓት ነው እና እነዚህን ጠራርገን እናስወግዳለን ነው። እንግዲህ በቋንቋ ልናገር የሚል አልናገር እኔ በቃ ቋንቋ ችግር የለብኝም አፋን ኦሮሞ አልፈልግም ከጫፍ እስከ ጫፍ ያለው ኢትዮጵያ በቃ በአንድ ቋንቋ ተናገራለሁ የሚል ካለ ሐረሪው ነው የሚቀበል፣ ሶማሌው ነው የሚቀበል፣ አፋሩ ነው የሚቀበል፣ ሌላ ተው ማለት ሪሊ ይሄ የኢትዮጵያ ችግር ነው ወይ? በአማርኛ መናገር አለመናገር የብሔራዊ ቋንቋ የኢትዮጵያ የስራ ቋንቋ የት ነው? ጋምቤላ ምንድን ነው የስራ ቋንቋ? ጅግጅጋ ስትሄድ በምንድን ነው ማንም ትግራዩ፣ አማራው፣ ኦሮሞ ጅግጅጋ ሲሄድ በምንድን ነው የሚግባባው? በአማርኛ እኮ ነው የሚግባባው። ትግራይ ሲሄድ በምንድን ነው የምትግባባው? በአማርኛ ነው የምትግባባው እኮ። መሰረታዊ ችግር የኢትዮጵያ ችግር ይሄ ነው አይደለም እኮ። አንደኛውን ቋንቋ ከፍ የማድረግ አንደኛው ቋንቋ ዝቅ የማድረግ ጉዳይ ነው ኢትዮጵያ አሁን ችግር የገጠማት እሱ አይደለም። መሰረታዊ ችግሩ ሌላ ነው። ስትራክቸራል ችግር የገጠማት ሀገር ነች እቺ ሀገር። እና እቺ ማናት የምትባለው አስቴር በዳኔ ይመስለኛል። ኤኒዌይ ስትሸቅል የነበረች ያው ብሔራዊ ቲያትር አገር ፍቅር ቲያትር በአማርኛ እየተወነች ስትሸቅል የኖረች ነች። በአማርኛ ፊልም አማራ እየሸተተች ራሷን ክብሯ ስብናዋን ከፍ ያደረገች ነች። ሶሻል ካፒታል አለ ታዋቂ ነኝ ካለች በዛ ደረጃ ያገኘችው መቼም በአፋን ኦሮሞ ወይ በትግርኛ ፊልም እየሰራች ወይ ቲያትር እየሰራች አይደለም። ይታወቃል እኮ ይታወቃል። አሁን የባለጊዜነት መንፈስ አላት የተወሰነ ይንጸባረቅባታል። ባለፈው አይተናል። የእጃቸውን ያገኙ ያሉት አለች የአማራ ህዝብ በድሮን እየተመታ ያለው በእጁ ገዳም እየተመታ ያለው ኦርቶዶክስ አገር ነኝ ስለምትል ነው። ኢትዮጵያ የአንድ ሃይማኖት ሀገር ስለሚመስል ነው። የአንድ ቋንቋና የአንድ ብሔር ነው ይመስላል። ባለፈው የተናገረችው አንድ መጽሐፍ ይተነተናል። በደንብ የገባው ካለ በጣም ነውረኛ ሜርሲለስ እንደዚህ አይነት ሰው እኔ ይገመታል ወይ? በዚህ ጊዜ ሁሉም በጨለማው ሰዓት ሁሉም ጨለምተኝነት በሚሰማው ሰዓት እሷ አፍ አውጥታ የእጃቸው ነው እያገኙ ያሉት ብላ በአማራ ህዝብ ላይ እንደዚህ ስትሳለቅና የብልጽግና ነውረኛ ስርዓትን እርምጃውን ኢንዶርስ ስታደርገው በጣም ከባድ ነው። መዘዝ አለው ለነገ ጧት እኔ እንደዛ የምለው መዘዝ አለ።
የእጅን ያገኘው ስትል ነገ ጧት መጥቶ የእጅ እንደሚሰጥ ምንም ጥርጥር የለውም። አይገባቸውም እነዚህ ምን ነው አብይ አህመድ እንደሆነ ብልጽግና እንደሆነ ተደግፎ ቢደገፍ ምን የሚደገፍ አይደለም። እኔ ተናግራለሁ ደጋግሜ ይሄ ሰው እንኳን በግለሰብ እንኳን በሚዲያ ልደግፈው ራስ ዳሽን ተራራ ሄድና ተደገፈው ብትለው አይደገፍም። መቆም አይችልም። ራስ ዳሽን እንኳን የሚደግፈው አይደገፍም። መቆም የሚችል መንግስት አይደለም። ይሄ ያለቀለት መንግስት ነው። እና ብልጽግና በክልል ቋንቋ ብሔር ምናምን የሚባሉ ነገሮች ያመጣብን ወያኔ ነውና በቃ እነዚህን ካጠፋን በቃ ኢትዮጵያ የምትለው ነገር አንድ ኢትዮጵያ እንገነባለን እና ጸረ ህወሓት ጸረ ትግራይ የሚባለው ዘመቻ አቀላጥፋለሁ አዋሃዳለሁ ብሎ ነው የሚያስበው። ጥሩ ነው፣ ሞክር። አጋጣሚ ሆነ እስከዛ ድረስ ትደርሳለህ ወይ ነው ጉዳዩ። ትደርሳለህ ወይ ነው እና ምንድነው የሚለው ትልቅ ጦርነት ሳይጀመር ይላል። በዚህ ከብልጽግና አካባቢ የሚወራው ትልቅ ጦርነት ሳይጀመር ቶሎችን እንጨርሳትና አንድ ነገር እልባት እናርግላት ነው የሚለው። ፋኖ እጅ የገቡ ቦታዎች ትልቅ ጦርነት ሳንጀምር ፋኖ እጅ ውስጥ የገቡ ቦታዎች ቶሎ በቁጥጥር ስር እናውላቸው። ስትራቴጂክ ቦታዎች በፋኖ እጅ ፋኖ የነጠቀ አማራ ክልል ያሉ ቦታዎችን በአስቸኳይ በእጃችን እናስገባ ይላል። እንኳን በእጁ ላይ ያስገባ ብልጽግና ይቅርና ዛሬ 3 ቦታዎች ናቸው የያዙት። ወደ ኮር 605ኛ ኮር የሚባለው የሚሊኒክ እዝ የሚባለው 3 ከተሞች ዛሬ ከሰዓት ይዟል ማለት ሶሻል ሚዲያ ላይ ማየት ይችላላችሁ። የነሱ የአማራ ፋኖ ሚዲያዎች ማየት ይችላላችሁ። 3 ከተሞች ዛሬ አመሻሽ ላይ እንኳን ሊነጠቅ ማለት ነው። እና ጦርነቱ ከጀመረ አንችልም፣ ብዙ ቢዚ ያደርገናል። ይሄ የአማራ ፋኖ በየከተማው እየመጣ ይረብሸናል ምናምን ይላል። ዋና ትልቁ ጦርነት ከተጀመረ ማለት ከኤርትራና ከትግራይ አካባቢ ለቀይ ባህርና ወደ መቀለ ብሎ ለሚያደርገው ጦርነት ማለት ነው ከተጀመረ የሚባለው። የመጀመሪያ ነፃ የሚወጣ ከተማ ማን ይመስላችኋል? የመጀመሪያ ነፃ የሚወጣ ከተማ ምናልባት አሶሳ ወይ ባህር ዳር ነው የሚሆነው። አሶሳ ወይ ባህር ዳር፣ አንደኛ ባህር ዳር ወይ ሁለተኛ አሶሳ፣ እንደዛ ነው የሚሆኑት። የመጀመሪያ በኢትዮጵያ ነፃ የሚያገኙ ነፃ ከተማ የሚሆኑት ያው ትግራይ ነፃ ነው፣ አሁን ያለችው መቀለ ያው ነፃ ስለሆነ ነው ነፃ የሚሆኑት። ግን ፋኖ የመጀመሪያ ነፃ የሚያወጣ ባህር ዳር ነው። ምን ሊሆን እንደሚችል እናያለን። ከዚህ ጋር ተያይዞ ለብልጽግና በጣም መጥፎ ዜናዎች እየበዙበት ነው። የነጌታቸው የአፍሪካን ምን ትናንት እያነበብኩት ነበር። ጌታቸው ረዳና ጻድቃን አይነት ቡድን አዲስ አበባ ያሉት እንዴት አድርጎ እንደገለጻቸው ሳንዱች ተደርገው ምን ከሰውነት ወጥቷል ይላል። ከሰውነት ወጥቷል አብይ ያላቸው ብቻ ያደርጋሉ ይላል። እንዴት እንደሚያሳዝን በዚህ እኔ ሁሌ የምገልጸው ቁጭ አድርጎ እሱ እንዴት አድርጎ ዲስክራይብ እንዳደረገው ባጭር ፓራግራፍ ታዩታላችሁ። እዛ ላይ ስብዕና የላቸውም እነዚህ ሰዎች። ስደብ ሲባል ይሳደባል፣ መግለጫ ስጥ ሲባል መግለጫ ይሰጣሉ። የሆነ ዩቲዩብ ላይ ውጣ ሲባል፣ ሳተላይት ላይ ቴሌቪዥን ውጣ ሲባል ይወጣሉ። ሰዎቹ ፕሮፓጋንዳ አይችሉም። አሁን አንድ ወዳጃችን ከመንግስት ሚዲያዎች ኢትዮጵያ ካሉት እነ ፋና ማለት ነው። ፋና ሶሻል ሚዲያ ላይ ሆድ የሚሉት አይደል? ማንም ያየውል፣ ቴሌቪዥን ማንም ያየውል። እና ሬዲዮ ምናምን ሬዲዮ አጋጣሚ ሬዲዮ የሚሰራ ሰው ነው እና ሰምቼ አላውቅም ማለት ፋና ሬዲዮ ለፋና ሬዲዮ የሚሰራ ፋና ምን እንደሚል አይሰማው፣ ፋና ቲቪ ምን እንደሚል አይሰማው። ሌላ ምንም ሰው የለም አሉ፣ ተገላግሏል። የሆነ በተለይ የጦርነት ነገር ሲባል ዩቲዩባቸው ተመልከቱ። ኢቲቪ እና ዩቲዩብ ህወሓት ቀለም በቀለም ኤአይ አቀራብሩ በጥሩ ታምብኔል የዩቲዩብ ታምብኔል የዩቲዩብ ሽፋን ሰርቶ ሲሰሩ አሁን ዩቲዩብ ጥሩ ታምብኔል ሳቢ የሆነ ምንድነው ብሎ ክሊክ እንዲደረግ ማለት ታምብኔል ጥሩ የሚደረግ እንደዚህ አይሜን ቢያንስ ውስጥ ያለውን ለመናገር ዩቲዩብን አርዕስት አይቶ ወይም ሽፋን አይቶ ነው ክሊክ የሚያደርገው ሰው የሚስብ ነገር ነው እውነት አለው ብሎ የሆነ ቁም ነገር አለው። ኢቲቪ የፈለገው ቢያሳምረው የፈለገው የሆነ ጥሩ አርዕስት ቢሰጥና በቃ አሳምሮ ሽፋን ቢያደርግበት ክሊክ የሚያደርገው የለም። ምንም ቁም ነገር እንደሌለው ስለሚታወቅ አብይ ተናገረ ማንም ተናገረ ስለ ጦርነት ህወሓት ያለቀላት ጽምዶ ፈረሰች ከሸፈች ምናምን ነው የሚለው። የከሸፈ ጦርነት የሞተ ህወሓት ከሆነ 10 ጊዜ ህወሓት ህገወጥ ህወሓት ቆንጆ ህወሓት መጥፎ ህወሓት እያልክ አርዕስት ሰጠዋለህ እንዴ? የሞተ ላይ ድንጋይ እኮ ተወረወረም እኮ ሞቷል እኮ ለምን ትወረውራለህ? እንዳልሞተ ደግሞ ታውቀዋለህ። ደግሞ ለገጽታ ግንባታ አንድ ጀነራል አወራው፣ አንድ ጀነራል መጣ
ከአንድ ጀነራል ጋር ተወያየን ምናምን ይላሉ። የአሜሪካ የአፍሪካ እንትን ጀነራል ነው። በፒስ ኤንድ ሴኩሪቲ በጋራ ባይላተራል ጉዳይ ላይ እናወራለን ምናምን ነው የሚለው። አሜሪካ ታውቃለች፣ ይሄ ሀገር የኛ ሀገር እዚህ ያለችው ሀገር ታውቃለች፣ ጦርነት እየመጣ እንደሆነ ጦርነት እየተቀሰቀሰ እንደሆነ ታውቃለች። አቋሟ ምን ይሆናል ነው አቋሟ። ይህን ጦርነት ታስቆማዋለች ወይስ የሚያስቆም ኃይል ይኖራል ወይስ አይቻልም ነው። ታውቃለች፣ ግጥም አድርጋ ነው የምታውቀው። ሙሉ መረጃ አለት። ፎቶ በመነሳት ፋና ላይ ኢቲቪ ላይ ፎቶ ለጥፈ ይሄ አሜሪካ ከጎኔ ነች የሚለው አይነት ሜሴጅ ለማስተጋባት ከፈለግ አልገባህም ማለት ነው። ነገሩ አስተላለፉ አልገባህም ማለት ነው። ከሁሉም በላይ ብልጽግናን ወሽመጡ የቆረጠው የአርኤስኤፍ መሸነፍ ነው። አርኤስኤፍ አልቡርሃንም የሱዳን ናሽናል አርሚ ዋና ቺፍ ኦፍ ስታፉም በፍጹም የገቡበት ገብተን እናጠፋቸዋለን እያለ ነው። የገቡበት ገብተን ማለት የት ነው? ኢትዮጵያ ካሉ ኢትዮጵያ ውስጥ ይገባሉ ማለት ነው። ወደ ሴንትራል አፍሪካ እንገባለን እያሉ ሴንትራል አፍሪካ ድረስ እዛም የሆነ ነገር አላቸው ማለት ነው። ጥግ ድረስ ሙሉ በሙሉ ኖርዝ ኮርዶፋን ወሰን የሚባል ከተሞችን ጠራርጎ እየጨረሱ ነው። ከአርኤስኤፍ በፊት ግን ብልጽግና ነው የሚጠፋው። በዚህ አጋጣሚ ይመስለኛል ዝም ብዬ ሳስበው ማለት ነው። በትንሽ ጭንቅላቴ ሳስበው ከአርኤስኤፍ በፊት ብልጽግና ነው የሚጠፋው እዚህ አጋጣሚ ማለት ነው። ብልጽግና ግን ለማሳየት ያክል ተመጋጋቢ ስለሆነ ነው። የብልጽግና ሰራዊት ከአርኤስኤፍ ጋር ተመሳሳይ ስለሆነ ነው። ብዙ መካናይዝዱ ምናምኑ ወደ ኩምሩክ ይልካል። ኩምሩክ ዛሬ ሄዶ ልኮ ነበር። የተወሰነ ብልጽግና አይነግራችሁም። የተወሰነ ሰራዊት ከአርኤስኤፍ ጋር ሊጋጠም ወደ ኩምሩክ ምናምን ልኮ ፀጉሩን ላጭቶ ነው የላከው። ዛሬ ካልሰማችሁ ብዬ ፀጉሩን ላጭቶ ይሄ አይቻልም ብለው ተመልሶ በሙሉ መጡ። ዛሬ ነው እና እግረኛ መካናይዝድ በሙሉ ሞተራይዝድ እና መካናይዝድ በሙሉ ወደዛ እያሰለፈ ነው። ወደ አሶሳ አካባቢ የገጠመው ችግር በጣም ከባድ ነው። በቃ የገጠመው ችግር በጣም ከባድ ነው ከማለቱ ውጭ ሌላ ትንታኔ ስለማያሰጠው ነው። አርኤስኤፍ እየተራከመ እየተበተነ ወደ ኢትዮጵያ ይሸሻል፣ ወደ ሊቢያ ይሸሻል፣ ወደዚህ ሁሉም ጋር የሚሸሻው፣ ወደ ሴንትራል አፍሪካ ይሸሻል፣ ወደ ቻድ ይሸሻል፣ ሁሉም ጋር የሚሸሻው፣ ወደ ደቡብ ሱዳን ይሸሻል። ዛሬ ብዙ ከተሞች ነው የያዘው። እንዳለ የጦር መሳሪያውም ታንኩም መካናይዝዱ የሚማረከውና ምናምን ብታዩት አንድ ተመልከቱ። እዚህ ጋር ይሄ የጦር መሳሪያ ነው። እዚህ ጋር ያለው የጦር መሳሪያ ነው። Aha. Da jibtu min Imran. Jibtu min Imran. Wallahi ma kan zeda tamana 20 gadi. Aha. ይሄ እንደምታዩት ነው። በጣም ከባድ ነው። ዝም ብለን ካለን ጊዜ አንፃር እናሳጥረው። ቀጥለን ተመልካቾች ሰሞኑ እንደው ዝም ብለን ኢግኖር አድርገን ያለፍነው አንድ አጀንዳ ነበር። አማራ አካባቢ ስላለው ጉዳይ ብልጽግና ስለሚያቀርበው ራሽናል የአማራ ገዳማት የአማራ ቤተክርስቲያን ያው እያያችሁ ነው። ሰሞኑ ገዳም ደቡብ ወሎ አባይ እንትን አካባቢ የቅዱስ አርሴማ ቤት ገዳም እንዴት አድርጎ በድሮን እንደጨፈጨፈና መነኮሳት እንደገደለ ምክንያት ሊያደርገው የኦፒዲዮ ልጆች ማህበራዊ ሚዲያ ላይ የሚጫወቱት ጉዳይ ነው። እኛ ዝም ብለን ኢግኖር አድርገን አለፍነውና በጣም ሰዎቹ ገዙት። ሰው ገዛው። በጣም ትልቅ ነው፣ በሰል ያለ ሰው ነው ብዬ የማምነው ሰው ምን እኮ አማራ ክልል እኮ ፋኖ ሽፍታው እኮ ገዳም ውስጥ እየተደበቀ እኮ ለዛ እኮ ነው ብልጽግና ታዲያ ምን ያርግ ገዳም በዛ እኮ ነው የመጣዋል። ከዛ ምክንያት ያቀረበው አላየም እንዴ አቡነ ኤርሚያስ የሚባሉት እንደዛ ብሎ ምስክርነት ሲሰጡ እኮ ነበር አለ። ይሄ ሰው ሆን ብሎ ካላጠፋ በስተቀር ማለት እኔ ስለማውቀው ነው። እንዲያውም አሁን ከዛ በኋላ የዛሬ ስንት ዓመት ሁለተኛ ዲግሪ ነበር ማስተርስ ነበር። እኔ የማውቀው ሰው ነው። እኔ የማውቀው ድሮ አዲስ አበባ ዩኒቨርሲቲ የማውቀው ማስተርስ ሲማር ነው የማውቀው። በዚህ ደረጃ ነው የሚሸቅለው ብልጽግና። አሁን የኦፒዲኦ አገልጋይ ነው አቡነ ኤርሚያስ። ምክንያት ለዚህ ነው የደበደብነው ለማለት ነው። አቡነ ኤርሚያስ የሚባሉት ጳጳስ የሰሜን ወሎ ሊቀ ጳጳስ ናቸው። መኪናቸው እንዲያው በዛ ሰዓት የብልጽግና መኪና መስሎት ቲዲኤፍ የእንትናቸው ተሽከርካሪያቸው ቪኤት ይሁን ምናምን ወስዶት ነበር፣ መልሶታል ቲዲኤፍ። በዚህ አጋጣሚ ልንገራቸው ብዬ ነው። ያውቃሉ፣ ቤተክርስቲያን ታውቃለች፣ አቡነ ኤርሚያስም ያውቃሉ፣ መልሶላቸዋል።
እንደዛ ነው የሰማሁት። ራሳቸው ቤተክርስቲያኑ ከቤተክርስቲያን ሰዎች የሰማሁት ነው። ተመልሶላቸው ምናምን ሲል ነበር። አቡነ ኤርሚያስ በራሳችን ገዳም ሰሜን ወሎ